በአይነቱ ለየት ያለው የሎጂስቲክስ እና የኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀመረ። በኢትዮጵያና አሜሪካ የጋራ አዘጋጅነት በሚካሄደው ሲምፖዚየም 40 ሀገራትና 26 ዋና ዋና ዓለም አቀፍ የኢንዱስትሪ አጋሮች እየተሳተፉበት ነው። ሲምፖዚየሙ በኢትዮጵያና አሜሪካ መካከል ያለውን የትብብር ግንኙነት ያጠናክራል ተብሎ ይታመናል። ታሪኩ ለገሰ ደግሞ ተጨማሪ መረጃዎችን ሊያጋራን በድጋሚ በቀጥታ መስመር ላይ አግኝተነዋል። ከሱ ጋር ቆይታ አድርጋለሁ። ታሪኩ እንደምን ውለሃል? ቀደም ሲል ያስተዋወቅከንን ጉዳዮች በዝርዝር የምንሰማበት ሰዓት ላይ ነው የምንገኘው። በዚህ መድረክ ላይ እነማን ተገኙ? ምን አይነት መልእክትስ ተላለፈ? አመሰግናለሁ በረከት። ቀደም ሲል ለማንሳት እንደሞከር ነው እንግዲህ ትብብርን ማጠናከር፣ ፈጠራን ማበረታታትና ዝግጁነትን ማሳደግ በሚል መሪ ቃል ነው እንግዲህ በዛሬው ዕለት አህጉር አቀፍ የ2026 የሎጂስቲክስና የኮሙኒኬሽን ሲምፖዚየም በዚህ በአዲስ አበባ እየተካሄደ የሚገኘው። በዚህ ሲምፖዚየም ቀደም ሲል ለመጥቀስ እንደሞከርከው 40 ሀገራትና 26 የሚደርሱ የተለያዩ የዓለም አቀፍ ማለት ነው የኢንዱስትሪ አጋሮችም እየተሳተፉበት የሚገኝ ነው። እንግዲህ የዚህ መድረክ ዋነኛ ዓላማ በተለይም የሎጂስቲክስ ዘርፍ ለዓለም ሀገራት ዋነኛ ሞተር እንደመሆኑ መንቀሳቀሻ እንደመሆኑ መጠን ይህንን ሞተር የሆነውን አካል ደህንነትና ሰላም መጠበቅ እንዲሁም ደግሞ ዘላቂውን አስተማማኝ የሆነ ደህንነቱን በማስጠበቅ እንቅስቃሴውን ጤናማ ማድረግ ትልቅ ትኩረት የሚሰጠው ጉዳይ እንደመሆኑ መጠን አሁን ላይ በተለያዩ የዓለም ሀገራት አካባቢዎች የሚስተዋሉ ችግሮችን በጋራና በትብብር መቅረፍ እንዲቻል የሚያስችል የጋራ ትብብርን ማጠናከር ላይ ታሳቢ ያደረገ ነው። እንደ አህጉር በተለይም ይሄ የመድረክ ሲካሄድ ደግሞ ከዚህ ቀደም በተለያዩ የአህጉሪቱ ሀገራት ተከናውኖ ነበር። ይህ መድረክ በተናጠል ማለት ነው በኮሙኒኬሽን ዘርፍ ለብቻውን እንዲሁም ደግሞ የሎጂስቲክስ ዘርፉን ለብቻ ማለት ነው። አሁን ግን በጣምራ በአንድ ላይ ሆኖ የሎጂስቲክስና የኮሙኒኬሽን ሲምፖዚየም በመባል በአዲስ አበባ የ26 መድረክ ሲምፖዚየም እየተካሄደ ነው የሚገኙና በዚህ በመድረኩ ላይ እንግዲህ በርካታ አካላት ተገኝተዋል ማለት ነው። ከተገኙት መካከል እንዲሁም የኢትዮጵያ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ተገኝተው ነበረ። በመክፈቻ ስነ ስርዓቱ ላይም እንደዚሁ ንግግር አድርገው ነበረ። በንግግራቸው ያነሱት ሀሳብ ምንድነው? የሎጂስቲክስ ዘርፍ ምን ያህል ወሳኝ መሆኑን ያንጸባረቁበት ነው። ወሳኝነቱን ደግሞ የሚገዳደሩ በርካታ ችግሮች አሉ፣ እንደ አህጉርም እንደ ዓለምም ጭምር ማለት ነው። ይህንን የሚገዳደሩ ችግሮችን ለመቅረፍ ደግሞ ትብብርና አጋርነት ወሳኝነት አለው። ለዚህም ነው ይሄ ሲምፖዚየም የመዘጋጀት ዋነኛ ዓላማ ሀገራት በጋራ ትብብራቸውን ይበልጥ በማጠናከርና ለሚፈጠሩ ችግሮች የሚስተዋሉ ችግሮችን በጋራ መቅረፍ ያስችላቸው ዘንድ ልምዶቻቸውን ሊያካፍሉበትም ጭምር ነው ይሄ መድረክ ይሄ ሲምፖዚየም የተዘጋጀው። ከዚያም ባለፈም ደግሞ በዚህ ሲምፖዚየም በዋናነት እንግዲህ አዘጋጆቹ ኢትዮጵያና አሜሪካ በጋራ ነው። ስለዚህ ይሄ ሲምፖዚየም የሁለቱን ሀገራት ትብብርም ይበልጥ የሚያጠናክር ስለመሆኑም አንስተዋል። ከዚያ ባለፈም በርካታ የአፍሪካ ሀገራት እንደመሳተፋቸው ጭምር ልምዶቻቸውን የሚያካፍሉበት የሚያጋሩበት እንዲሁም ደግሞ አዳዲስ የፈጠራ ስራዎቻቸውንም እንደዚሁ የሚያሳዩበትና የሚጋሩበትም ጭምር እንደመሆኑ መጠን አሁን ያለንበት የቴክኖሎጂ ዘመን እንደመሆኑ መጠን የዲጂታሉ ዓለም በጣም በፍጥነት እያደገ የመጣበት ጊዜ እንደመሆኑ መጠን የሎጂስቲክስ ዘርፉን ከዲጂታልና በቴክኖሎጂ በማገዝ እንዴት ተደርጎ ችግሮችና ተግዳሮቶችን መፍታት ይቻላል በሚለው ላይ ልምድ ልውውጥ የሚደረግበትም ጭምር መሆኑንም ያነሱበት ነው። ከዚያ ከኢንጂነር አይሻ መሐመድ በተጨማሪ ደግሞ የአሜሪካ አምባሳደር ኤርቪን ማሲንጋም ተገኝተው ነበር። እሳቸውም በዚህ ወቅት ንግግር አድርገው ነበር። እሳቸው ምንድን ነው ያሉት? ያው በአሜሪካና ኢትዮጵያ መካከል ያለው ትብብር ጠንካራ እንደሆነ ላለፉት በርካታ ዓመታት በጋራ በርካታ ስራዎችን ሲሰሩ እንደነበር አንስተዋልና ይህንንም መድረክ በጋራ ሲያዘጋጁ በተለይም ከሎጂስቲክስ ጋር ተያይዞ ከኮሙኒኬሽን ጋር ተያይዞ ያሉ ችግሮችን በትብብር መስራትና እንዲሁም ደግሞ ልምዶችን መካፈል ከዚህ ቀደም የተለያዩ ቴክኖሎጂዎችን ጥቅም ላይ በማዋል ስራዎች ሲሰሩ ነበረ። አሁን ደግሞ አዳዲስ ቴክኖሎጂዎች ወደ ገበያው ወደ ዓለም እየመጡ ነውና እነዚህን አዳዲስ ቴክኖሎጂዎች ደግሞ እንዴት በጋራ መጠቀም ይቻላል በሚለው ላይ በይበልጥ ትብብርና የልምድ ልውውጥ የሚደረግበት መሆኑም ተነስቷል። ከዚያ ባለፈም በመድረኩ ላይ የተነሳው ኢትዮጵያ ለአህጉሪቱና እንዲሁም ደግሞ ለዓለም የሰላም መጽናት ወይም ደግሞ ለሰላም ትልቅ ስራ ስትሰራ የቆየች እየሰራች ያለችም ሀገር እንደመሆኗ መጠን ይህም መድረክ በአዲስ አበባ እንዲዘጋጅ ሲፈለግ በዋናነት ይህንን ታሳቢ በማድረግ ነው። ኢትዮጵያ ለሰላም ያላት አስተዋጽኦ እንዲሁም ደግሞ በተለይም የሽብርተኝነትን ከመከላከል አኳያ ስታደርገው የነበረውን አስተዋጽኦም ታሳቢ በማድረግ የተዘጋጀ መድረክም ጭምር ነው። ስለዚህ በዚህ መድረክም
የሚነሱ ሀሳቦች የሚነሱ ወይም ደግሞ የሚደረጉ የልምድ ልውውጦች በቀጣይ በዘርፉ ላይ ያሉትን ተግዳሮቶች በጋራ ለመፍታት የሚያስችል ጠንካራ ትብብርን መፍጠር ያስችላል ተብሎ ይታመናል። እንግዲህ ለቀጣይ 5 ቀናት የሚካሄድ ሲምፖዚየም ነው። በዚህ ሲምፖዚየም በርካታ ነገሮች ናቸው የሚታዩት። በዛሬው መክፈቻ ስነ ስርዓት ላይም የተለያዩ ቴክኖሎጂዎች ሁሉ ቀርበዋል። የመከላከያ ስርዓት ቴክኖሎጂዎች በተለይም አዳዲስ የፈጠራ ስራዎችም በኢንዱስትሪዎቹ እነዚህ 26 ኢንዱስትሪዎች እየተሳተፉ ነው ብያለሁኝና እነዚህ አንዳንድ የኢንዱስትሪ አካላትም እነዚህን አዳዲስ የፈጠራ ስራዎቻቸውንም እንደዚሁ ያቀረቡበትም ጭምር ነው። ስለዚህ በቀጣይ 5 ቀናት በሚኖሩ ቆይታቸው በርካታ የልምድ ልውጦች የሚደረጉበት ትብብር የሚጠናክርበት ይሆናል ተብሎም ይታሰባል። በረከት፣ በእኔ በኩል ያሉ መረጃዎች እነዚህ ናቸው።